እኔ ደግሞ በሙሉ እምነት እርግጠኛ ነኝ ትመጣለች። በጣም የቅርብ ዘመድ ቢሆን የሞተባት ማለት አትመጣም፣ ትቆያለች። ወር 2 ወር ልትቆይ ትችላለች። ያው እናት ደግሞ ብቻ በጣም ግራ ግብት ብሎኛል። እኔ ደግሞ በጣም የምፈልገው ነገር ትናንትናም ይዘነው ሄደን የለችም ማለት እሱ መኪና ውስጥ ቁጭ አድርገን ነው እኔና ወሊ ወርደን ሄደን ቤት ስናንኳኳ ነው የተነገረን ለቅሶ ሄዳለች ምናምን የተባለ። እዛ አገር ቤት ጎረቤት ነው የሞተው ማለት የኔ ለቅርብ ዘመድም አይደለም ነበር። ለመጀመሪያ ጊዜ ጓደኛዬ ብሎ ያቀፈው እና ግን ይወድከላት በጣም አሚራኔ በጣም የሚወደኝ። ሁሉም ነገር እንደ ድሯችን ይሆናል ብዬ አስባለሁ። ሁሉም ነገር ሰላም ይሆናል ብዬ አስባለሁ። በጣም ከባድ ነው እና ከማንም እና ከምንም በላይ ደግሞ እዚህ ጋር ሙቪን በጣም እኔ አሚርና ማሚ በጣም እንዲገናኙ ፈልጋለሁ። ግን አሁን እዛ ድረስ በጣም ሩቅ ነው መንገዱ ተብሏል። እንግዲህ ስለ በፕሌን ምናምን ካልሆነ ይሆን ነገር አይደለም። አሁን ኮልሽ በዚህ አሚር እንደዚህ ሆኖ ደግሞ ዘመድ አዝማድ ለቅሶ ነው ሄደችው ማሚ እና ዘመድ አዝማድም ባለበት እሱን ይዞ መሄድ ትንሽ ይከብዳል። ትንሽ እሱም ጥሩ ላይ አይደለም እና ኢንሻአላህ ይሻለዋል። ሲሻለው ደግሞ ይዘናው እንሄዳለን ቤተሰቦቹ ጋር። ያው እስከዛ ማሚ ትመጣለች የሚል ሐሳብ አለኝ። ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልነ ፈጣሪ የተመሰገነ ይሁን። ያው አሚር ጥሩ ላይ አይደለም አሁን ላይ። በተለይ ትናንትና እንግዲህ እንዳያችሁት ከቤቲ ጋር ከሙባ ጋር ቤት እናቱ ጋር ይዘነው ለመሄድ ሞክረን ነበረ። በነገራችን ላይ ትናንት በጣም እያስቸገረንም ቢሆን መኪና ይዤ መጥቼ የተቻለኛል እየሞከርኩ ነበር። ምክንያቱም እናት ማግኘት አለበት፣ ልጁ ከእናቱ ጋር ማግኘት አለበት ብለን ቶሎ ብለን ሁላችንም ተሰብስበን ሄደን ነበርና ቤትም ስንሄድ እናቲቷ በሰዓቱ ቤት የለችም። የእናቱ ስልክ ደግሞ ነበረኝ፣ ብደውልም አልተነሳም። ሲቀጥልም ደግሞ እህትይቷ ማንም ሰው በቤት የለምና አሁን ወደ ቤተሰቦች ዛሬ ጨንቆኝ ስጠበኝ ነው እናንተ ጋር የመጣሁት። ምክንያቱም አሚር በአንድ በኩል እናቲቷን ቢያገኝና ባያገኝ እያልኩ ነው። ምክንያቱም እንዳያገኝ እናት በዚህ ልክ ልጅ እንዲተጎርቶ በተለይ አሚር ደግሞ ጥሩ ላይ አይደለም ያለው። በዚህ ሁኔታ ጸጉሩን ተላጭቶ እሱም ትንሽ ወደ ራሱ ሳይመለስ እንደዚህ ጥሩ ነገር ያረገ ሳይሆን ማለት በቃ አሚር በጣም ተከፍቶ ደብሮት እኛን ራሱ አያቀንም እኮ እስካሁን ድረስ። እኔ ኦሊ እንደሆንክ ቤቲን ብቻ ነው ትንሽ እንደውም እያወቀ ነበር። መጀመሪያ እንደውም እኔን ነበር የሚያገኘው እዛ ሆስፒታል በነበርንበት ጊዜ ሆስፒታል እኔን በደንብ ያቀኝ ነበረ። ቤቲን አሁን በቅርብ ነው ያወቃት። ሙባንማ ጭራሹን አያውቀውም። እና ይሁን ነገር የተፈጠረው ምንድነው ከመሙ ካለበት ሁኔታ አንፃር ነውና በዚህ ሁኔታ ደግሞ እናቱን ማግኘት በጣም ይከብዳል። በጣም ከቱም እናት እንኳን ልጅ እንደዚህ ሆኖ ብቻ አይደለም ትንሽ ልጅ ጉንፋን ራሱ ሲይዘው እንዴት ነው የምትጨነቀው? እንዴት ነው እናት እንዲህ የምታስበውና በዚህ አይነት ስሜት እናትና ልጅ መገናኘት ማለት በጣም ከባድ ነው። በጣም ከምላችሁ በላይ በጣም ከባድ ነው። ምክንያቱም እናት አውቃታለሁ፣ የአሚር እናት በጣም ታስባለች፣ ትጨነቅላች። በዛው ልክ ደግሞ የራሷ የሆነ ደግሞ ምክንያት አላት። ትንሽም ሆነ ያማታል፣ ስኳር፣ ደም ግፊት ምናምን ደግሞ ያማታልና በዚህ ስሜት መናገር፣ በዚህ ስሜት አሚር እንደዚህ ተጎድቷል፣ በዚህ ስሜት አሚር ይኸውና ብንላት ምን ያህል ስሜት እንደሚሰማት ምን ያህል ሁኔታ ውስጥ እንደምትገባ አይታወቅምና ያን ነገር በአንድ ጎን እያሰብን ነው። በአንድ ጎን ደግሞ ብንነግራት አሪፍ ነው። ምክንያቱም ቶሎ ነገሮች ሳይባባሱ ነገሮች ሳይበላሹ ቶሎ አሚርም ያለበትን አውቃ መፍትሄው ምንድነው መድኃኒቱ ምንድነው ተባብለን ሁላችንም ብንነግር አሪፍ ነው። ምክንያቱም ከዚህ በፊት በቁርአን አስቀርተነዋል አሚር እንዲሻለው ማለት ነው። ሲቀጥልም ደግሞ ሆስፒታልም ነበረ፣ ሁሉንም ሞክረናል። ባህላዊም ተሞክሯል፣ በእምነትም ተሞክሯል፣ በሆስፒታልም ተሞክሯል። ስለዚህ አሁን ያለን መፍትሄ ምንድነው? ያው ወደ ቤተሰቦቼ እናንተ የምትሉትን እኛም እንቀበላለን። እናንተ የምትሰጡን ሐሳብም ደግሞ በደንብ እንቀበላችሁ። ለምን ብትሉ እናንተ ከጎናችን ስላላችሁ ነው። ደረጃ እናመሰግናለን። ከጎናችን ስለምታማከሩን፣ ከጎናችን ሆናችሁ ሐሳብ ስለምትሰጡን በጣም የምንወዳችሁ፣ በጣም እናመሰግናችሁና እንደዛ ነው። ወደ ቤተሰቦቻችን ትልቅ ነገር ደግሞ ከፊታችን አለ። እሱ እናትና ልጅ አልተገናኙም እስካሁን ድረስ። ከዚህ በፊት እናት ተደባብለን እንግዲህ ነግሬያት ነበር አሚር በህይወት እንዳለ አሚር ምንም እንዳታስብ በቃ ጤናማ እንደሆነ እና እሷም ደግሞ ያለችበት ሁኔታም ጥሩ ላይ ማን ነበር እናትይቷ። በዛም ሆነ በዚህም ውድ ቤተሰቦች ትንሽ የሚያስጨንቅ ነገር ውስጥ ነው ያለነው። ያው በዚሁ አጋጣሚ ደግሞ ዛሬ ቤቲን ስለጠራኋት ከቤቲ ጋር ቤቲ የምትነግረኝ ነገር አለ፣ ሂጂና አጣሪ ብያታለሁ። ቤቲም ደግሞ ሴትም ስለሆነች ያለው ነገር እንድታወራት ስለ አሚር ጉዳይ
ሲቀጥልም ደግሞ እናቷ ምን ላይ እንዳለች ያው ሴትም ስለሆነች ለሴት ቅርብ ነች እና ብቻ ውድ ቤተሰቦቻችን በጣም ጨንቆኛል። ምክንያቱም ጓደኛ እንደዚህ ሲጎዳ እንደዚህ ሲሆን ማየት ራሱ በጣም ይከብዳል ውድ ቤተሰቦቻችን እና አሚር ያው ያለበትን ነገር ቶሎ ብለን ተረባርበን ሁላችንም የበኩላችን አልተን እኔም አለው ቤቲም አለችና ቶሎ ብለን እንዲሻለው ማድረግ ያለብን ጊዜ ነው። አሁን ወደ ራሱ እንዲመለስበት ማድረግ ያለው ታይም አሁን ላይ ደስ የሚለው ነገር ወደ ቆሻሻው ቦታ አይሄድም። በፊት ቆሻሻው ቦታ ይሄድ ነበረ፣ እያመለጠ ከበር ይወጣ ነበረ። ሱመያ ጋር በተለይ በሆነበት ጊዜ ደግሞ ትንሽ ሰው ሲመጣ ያስቸግር ነበር። አሁን ሰው ቢመጣም ይላመዳል። ግን ነገር ግን አለማወቅ ችግር ደግሞ አንዳንዴ አለ። አይቀንም ስላችሁ አሁን መጀመሪያ ታይም ነው የሆስፒታሉ ጊዜ ኦሊያድ ብሎ ስሜን ጠራኝ እንጂ እኔን ጠራኝና ማንንም አላውቅም የዛን ጊዜ። አሁን ደግሞ ቤት ይላል እኛን ደግሞ አያውቀንም። እሱስ ደግሞ ትንሽ ወደ እያደገ ወደ መጥፎ ነገር እንዳይቀየር ፈራው። አንደኛ ነገር የሰው ልጅ አንድ ነገር ከታመመ በኋላ ብቻ ማንኛውም አካሉ ላይ ከታመመ ቶሎ ብሎ ወደ መፍትሄው ነው መሄድ ያለበት። ያ መፍትሄ ደግሞ በሆስፒታል ከሆነ በእምነትም ከሆነ በባህላዊም ከሆነ ቶሎ ታክሞ መዳንም መሻልም አለበት እና ወደ ቤተሰቦች እኔ በጣም ካብሮኛል፣ በጣም ደብሮኛል። ምክንያቱም ጓደኛችን እንደዚህ ሲሆን በጣም ያስከፋና በነገራችን ላይ ደግሞ እናትና ልጅ ደግሞ መገኘት አለባቸው። ያን ስላችሁ ለምሳሌ የአሚር እናት ያለውን ነገር ብታቅ በአንድ ጎን ያለውን ነገር ብታቅ በአንድ ነገር ብትሰማ ስለ ሁሉ ነገር ስለ አሚር ስላለበት ነገር እኛ ምን ያህል መስዋዕት እንደከፈልን እያለን የኔን ተውት መስዋዕት የቤቴን ተውት የማንም መስዋዕት ማንም እያደረገ አይደለም ማለት በቃ ያቅማችንን ነው እያደረገ ያለው። ማድረግ ያለብን ነው ከዚህ በላይ ነው ይገባኛል። ከዚህ በላይ አቅማችን ማድረግ አለብን። ምክንያቱም ለጓደኛ እንኳን ለወንድም እንኳን ሆስፒታል መውሰድ እንኳን ምግብ ማብላት ሳይሆን ከዚህ በላይ ማድረግ አለብን። በነገራችን ላይ ደግሞ ወደ ሰዎች ትናንትና ማታ የሚያምር ልብስ ገዝቼለት ነበር ለአሚር ዛሬ እሰጠዋለሁ ብያለሁ። ልብስ ገዝቼለት መጀመሪያ ቀደደ ድጋሚ ገዝቶ ሆስፒታል ከመሄዳችን በፊት ጁስ ምናምን ደፍብት ደግሞ ድጋሚ አበላሸው ልብሱ። አሁን ደግሞ የሚያምር ልብስ ገዝቼለታለሁ ለወንድሜ ያው እንዲያስታውሰን ማድረግ የምንችልበት ጊዜ ነው። አሁን እንዲያስታውሰን ማድረግ የምንችልበት ታይም ነው። በቃ አሁን ወሳኙ ታይም ነው እና ውድ ቤተሰቦቼ በጣም ጨንቆኛል። ያው ቤቲም እየመጣች ስለሆነ ቤቲን እንጠብቃትና እስቲ የቤቲን መልስ እንጠይቃታለን። እንጠብቃት ቤት ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ወደ ቤተሰቦች ቤት ይመታለች። አንቺ ምንድን ነው የሁሉ ሰዓት ታስጠብቂኝ? ምንድን ነው የሁሉ ሰዓት ታስጠብቂኝ? ዛሬው ቤቴን ከፍቼ እንደውም የጠበቅኩሽና ሰላም በያቸው። ሰላም ሰላምኛ ውድ ቤተሰቦች እንደምን በጣም ደህና ነኝ። ደህና ነሽ? ሄድሽ ቤት ማን አለ? ምንም የለም። እናሽ በመፍትሄው ምንድን ነው? እኔም አልገባኝም። ማለት ወይ ከዛ ድረስ መሄድ ሊኖርብን ይችላል። ግን ያው እኔ ደግሞ አንድ ግራ የገባኝ ነገር ምንድን ነው ታውቃለህ? እኔ አሚርና ማሚ በጣም እንዲገናኙ ፈልጋለሁ። ግን አሁን እዛ ድረስ በጣም ሩቅ ነው መንገዱ ተብሏል። እንግዲህ ስለ በፕሌን ምናምን ካልሆነ ይሆን ነገር አይደለም። አሁን ኩልሽ በዚህ አሚር እንደዚህ ሆኖ ደግሞ ዘመድ አዝማድ ለቅሶ ነው የሄደችው ማሚ እና ዘመድ አዝማድም ባለበት እሱን ይዞ መሄድ ትንሽ ይከብዳል። ትንሽ እሱን ጥሩ ላይ አይደለም እና ኢንሻአላህ ይሻለዋል። ሲሻለው ደግሞ ይዘናው እንሄዳለን ቤተሰቦቹ ጋር። ያው እስከዛ ማሚ ትመጣለች የሚል ሀሳብ አለኝ። በተደጋጋሚ ከዚህ በፊትም ውድ ቤተሰቦች ያልነገርኳችሁ ነገር ለማሚ በጣም ብዙ ጊዜ ስልክ ደውለንላታል። በጣም ብዙ ጊዜ እና በተለይ ቤቲ በጣም ነበር እንደውላት ስለምትግባባ ቤቲ በጣም ስልክ አታነሳም ማለት በሌላ ስልክም ስደውላት አታነሳም። ስልክ የማንንም ስልክ አትመልስም አሁን ላይ መሰለኝ እና ብቻ በጣም ግራ ግብት ብሎኛል። እኔ ደግሞ በጣም የምፈልገው ነገር ትናንትናም ይዘነው ሄደን ያለችም ማለት እሱ መኪና ውስጥ ቁጭ አድርገን ነው እና ወሊ ወርደን ሄደን ቤት ስናንኳኳ ነው የተነገረ ለቅሶ ሄዳለች ምናምን የተባለ እዛ ሀገር ቤት ጎረቤት ነው የሞተው ማለት የኔ ላይ ቅርብ ዘመድም አይደለም እና ይዘነው ብንሄድ በጣም ደስ ይለኛል። ግን ያው ሙቪንም ሳናገረው ያለውን ነገር ምናምን ነገር ነገረኝ። ማታም ደውዬልኝ የሆነ ነበር። በርግጥ ግን አሁን አሚር ካለበት አንፃር እኮ ቤቲ
እኔ ደግሞ እናትና ልጅ ባይገናኙ ባይ ነኝ። ምክንያቱም አሁን ያው እናት ልጇን በዚህ ሰዓት ስታይ ጥሩ ነገር አይፈጠርም። ምክንያቱም ያሚናት ያው ታውቂያለሽ ተለቅ ያለች ነች። ስለዚህ ደግሞ ተጓዳኝ ነገር ደግሞ በሽታ ነገር እንዳለባት ታውቂያለሽ፣ ደም ግፊት ምናምን እና ይሄ በምሰማ ጊዜ ደግሞ ይሄን በምታይ ጊዜ ደግሞ ጥሩ ነገርም አይፈጠርም። ገባሽ? ያን በማሰብ ነው እንጂ አንቺ ያሰብሽው ነገር እኮ ገብቶኛል። ቢገናኙ ሲቀጥልም ደግሞ ያሚናት ጋር እንደምትደውይላትም አውቃለሁ። ያ ደግሞ በነገራችን ላይ መደወልሽ ትልቅ ነገር ነው። አሚር ስላለበት ነገር መናገር አሚር ጤናማ እንደሆነ መናገር ሻይፍ ነው። ግን ይሄ ነገር እየከፋ እንዳይሄድ ነው የፈራሁት በአንድ ጎን ገባሽ አይደል? ስለዚህ አሁን መፍትሄው ምንድን ነው? እኔ ግራ ገባኝ። ከዚህ በላይ ውድ ቤተሰቦች ብሎኛል። ግን ተመስገን ነው። በፊት ከነበረበት በፊት እኮ ከነኛን ማናገር ከነ ማየት አይፈልግም። አሁን ግን በዚህ ሲያገኘ አሁን እንኳን እያወቀሽ እራሱ ያለው አንቺን እኮ ነው። እኔ እያወቀኝ ነው በጣም ማለት የመጀመሪያ ሰሞን አልፈልጋትም ትሂድልኝ ምናምን ይል ነበር እና መጀመሪያ ሰሞን እኔ ነበር ትንሽ እያወቀኝ አንቺ ነው እንደዛ ነው። አዎ ኦሊን ነበር ለመጀመሪያ ጊዜ ጓደኛዬ ብሎ ያቀፈው እና ግን ይወድከለት አዴ በጣም አሚር እኔ በጣም የሚወደኝ ብቻ ሁሉም ነገር እንደ ድሯችን ይሆናል ብዬ አስባለሁ። ሁሉም ነገር ሰላም ይሆናል ብዬ አስባለሁ። በጣም ከባድ ነው እና ከማንም እና ከምንም በላይ ደግሞ እዚህ ጋር ሙቪም በጣም ብዙ ነገር እያደረገ ነው አብሮት። እኛ ማለት ጓደኛው አይደለም ግን ከኛ በላይ ቀና ደፋ እያለ ነው በጣም እና ሙቪ ቴንኪው ያምሽ እናመሰግናለን፣ እንወድካለን። ያው እዚህ ጋር ምን ለመሰለሽ የችግር ጊዜ ሁላችንም ተረባርበን ሁላችንም ተደጋግፈን ሁላችንም አንድ ባንድ ቆመን የምናሳልፋት ጊዜ ነች የችግር ጊዜ። እቺ አሁን ለኛ ፈጣሪ ካለ ነገ ከነገ የደስታ ጊዜ እንደሚመጣልን አልጠራጠርም። ይመጣል ደግሞ እኔ በጣም እርግጠኛ ነኝ ወላሂ በጣም ስለ ሲቀራበትም ምናምን በቃ ልጁ ተረጋግቷል። አሁን ላይ ሰላም ነው ብዬ ነው ማስበው። እንደውም ከትናንትና ዛሬ ይሻለዋል፣ ከዛሬ ደግሞ ነገ ይሻለዋል በቃ ብዬ አስባለሁ። እና ውድ ቤተሰቦች እናንተም በጣም ብዙ ነገር ስታደርጉልን ነበር። በጣም በስልክም ስታወሩ ነበር፣ በውስጥ መስመር ማሚርን አገናኙ ስትሉ ለነበራችሁ ውድ ቤተሰቦቻችን በጣም እናመሰግናለን። አብራችሁን ስለነበራችሁ ዱአ እያደረግን ነው፣ ጸሎት እያደረግን ነው ላላችሁን ውድ ቤተሰቦች በጣም እናመሰግናለን። ያሚናት ግን መጥፋቷ በጣም ከባድ ነገር ነው። እኔ ደግሞ በሙሉ እምነት እርግጠኛ ነኝ ትመጣለች። በጣም የቅርብ ዘመድ ቢሆን የሞተባት ማለት አትመጣም፣ ትቆያለች። ወር 2 ወር ልትቆይ ትችላለች። ያው እናት ደግሞ ልጇን በጣም ነው የምትናፍቀው ታውቃላችሁ። በጣም የሆነ እውነት አሚር በተለይ አሚር እናት በተለይ በልቶ የሚጠግቡላ አይመስላትም። እውነት 10 ነው በቀን ውስጥ የምትደውልለት። አሁን ላይ እንደዚህ መሆኑ አሁን ላይ ዝም ማለቷ ያው እሷን ቢከፋት ብታዝን ለምን ልጅ ያሳዩኝም ብትል ነው። እና ያው እኛም በሰዓቱ ውስጥ ታስጨንቀን አሚርን አምጡት ስትለን እና ብቻ አላውቅም። አሁን ቆይ ቤቲ መፍትሄሽ ምንድነው? ሻው ምን ማድረግ ያለብን? እሺ ምን እንመካከል? ሞባ ደግሞ ቢመጣ አሪፍ ነበር። ብትደውይለት እንዲመጣ ሙቪ ዛሬ ደግሞ ያለው ነገር መናገር እንችል ነበር። ሙቪ ዛሬ አልተመቸውም። ትንሽ አሞታል እሱ። ምን ሆነ ሞባ? ትንሽ አመመኝ ምናምን አለኝ። ራሱን አሞተው እንጂ መምጣት ይችል ነበር። ማታስ ጀምር ስናወራ እመጣለሁ ምናምን ነገር ብሎኝ ነበር። በስልክ እያወራን ነበር ከሱ ጋር። አቆስልሽ አሁን ማድረግ ያለብን ነገሮችን ተመካከል። ነገ ዛሬ ሳንል መናገርም ካለብን እናገር፣ ማንናገር ከሆነ ማንናገር ነው። አንናገር ባይ ነኝ ለእናት። ምክንያቱም እናት በዚህ ሰዓት ልጅ እንዲሆኖ እንደ ራስ ማሰብ እኮ ነው። ለምሳሌ አሁን እኔ የኔ ልጅ ታሞብኝ ሰው ቢነግረኝ ምን ያህል እንደሚሰማኝ አውቀዋለሁ። እንኳን ልጅ አንተ ጓደኛህ እኔ ስታመም እንዴት ስለ ይከብዳል በጣም። ለእናት ደግሞ ሲሆን በጣም ነው የሚከብደው። እናቴ ትንሽ ነገር ሲያመኝ በጣም ነው የሚከፋት፣ እምሞትባት ምናምን ነው ይመስላትና የአሚር እናት ደግሞ እኔ እንጃ ወንድ ልጅ ወደ እናቱ የሚባል ነገር አለ። አዎ ሴት ወደ አባቷ ያው እኔ ከእናቴ ነው ወደ እና ያው ወንድ ልጅ ወደ እናቱ በጣም ነው የምትወደው፣ በጣም ነው የምታቀርበው፣ በጣም ነው የሚቀራረቡት። ጓደኛሞች ይመስሉኛል አንዳንዴ ሳያቸው። ወይ በጣም የአሚር እናት በጣም ያለፈው ሁሉ አልፏል። እኔ እንጃ እነዛ ቀናቶች የሚያልፉ አልመሰሉኝም ነበር። በጣም የተጨነኩባቸው ጊዜያቶች ነበሩ እና ይሄም ቀን ያልፋል። ይሄም ቀን አልፎ አሚር በጤንነቱ ይመጣል፣ ደህና ሆኖ ይመጣል ብዬ አስባለሁ። ግን የሆነቱን ስነግርሽ አሁን በዚህ ስሜት በዚህ ሁኔታ አሚር ባለበት ነገር ስልሽ እኔ እንጃ እኔ ብቻ ይሁን አንቺ ይሁን እኔ ዝብርቅርቅ ያለብኝ ነው አሁን ላይ ያሳለፍኩት ያለሁት ህይወት። እኔ የምልህ ነገር ማሚ ልክ ካለችበት ስትመጣ አሚርን ቀጥታ ይዤ
ማሚካ ነው ሞስት። ምክንያቱም ልክ ነህ ኦሊ፣ አንተ 100% ልክ ነህ። ግን አሁን እናቱ ትጨነቃለች፣ ትጎዳለች በሚለው ደግሞ ልጇን ስናርቅባት የባሰ ትጨነቃለች። ገባካ? ምን ትላለህ? አሁን እኮ ይኸውልሽ ቤቲ ትንሽ ችግር የተፈጠረ ያለው ምን ታውቂያለሽ? አንደኛ ሱመያም ሰሞኑን አጠገባችን አለች። በቃ ሱመያ አላገኘኋትም። ደውዬላት ደግሞ ሱመያ አላነሳችልኝም። ሱመያ አሁን ለምሳሌ ብትመጣ ነው ከልጆቿ ጋር ምናምን ነው የምትሆነው አይደል? ሱመያ ብትኖር ደግሞ በጣም አሪፍ። ትንሽ ልጆች አሏት እሷም ከልጆቿ ጋር ነው የምትሆነው እና ሱመያም ደግሞ ብትኖር በዚህ ሰዓት ያው ሱመያ አለች። ያው በቃ በዚህ ሰዓት ሐሳብ ብትሰጠን፣ ምክንያቱም አሁን ምንም ማድረግ የማንችልበት ጊዜ ውስጥ የደረስን ነው። ምክንያቱም እኛ ተመካክረን የሆነ ነገር በቃ ወስነን ማድረግ ያለብን ታይም ነው። ታውቂያለሽ አሚር ወዳለበት ነገር መመለስ አለብን። ሲቀጥልም ደግሞ እናትና ልጅ ይገናኛሉ። የሚገናኙ ከሆነ ደግሞ በምን አይነት መንገድ ሳይሻለው እንዴት ማግኘት ይቻላል? እኔ በቃ ለምን እንደምልህ ታውቃለህ? አሁን ወይ እኔ ጋርም አይደለም ወይ አንተ ጋርም አይደለም፣ ሱመያ ጋር ነው ያለው። ሱመያ ደግሞ አሚርን ይሄን ያህል አታውቀውም እኮ ሰው። እኔ ሱመያ በጣም ቤት ተከራይተህለት እንዴት ይሆናል? ሲጀምር እሱ ከሱመያ ጋር መሄድ አይፈልግም ታውቃለህ። ሲቀጥል ደግሞ ሱመያ በዚህ አጋጣሚ በጣም መልካም ሴት ነሽ፣ በጣም እናመሰግናለን። ማለት ማንም የማያደርገውን ነገር ነው ያደረገችው። እኔ እውነት ቪዲዮን ሳይዘኔ በጣም ነበር የደበረኝ። እኛም በተቻለን አቅም እኔም ኦሊም ሙቪም አሚርን እየፈለግነው ነበር። ያልሄድንበት ቦታ አልነበረም። እሷ ግን በአጋጣሚ ሆኖ ሰማች፣ ሰው ነገራትና ሄዳ አነሳችው። ከዛ ካርጅን አንስታው ቢያንስ ቤቷ አስገብታ ምግብ ሰጠችው፣ ውሃ ሰጠችውና ለኔ በጣም መልካም ሰው ነሽ ሱመያ፣ በጣም እናመሰግናለን። እና አሁንም የጠፋችበት ምክንያት ሱመያ ያው ልጆች አሏት። ከልጆቿ ጋር ትንሽ ልጅ ሲኖር ታውቃለህ ከቤት መውጣት ምናምን ይከብዳል። ያው ሌላ ሰውም ደግሞ እንትን ማለት መንከባከብ ምናምን ይከብዳል። አሚር እያመመው ነውና ምን ልልህ ፈልጌ ነው እማትሰለቸው እናት ነች። እናት ምንም ቢሆን ምንም ብትሆን አንተ ለምን ምንም አትሆንም? ለምን አትቆሽሽም? ለምን ንጹህ አትሆንም? እናት ትወድሃለች አንተ ምንም ሆነክ ማለት ነው። እና እናቱ ጋር ይሄድ ነው። እኔ በሐሳቤ እንትን አይደለም ወደ እኮ ሳም ላግ መሰለሽ ቀጥታ አሁን ሙባጋ እንሂድና ሙባ ያለበት ቦታ ሄደን ሶስታችንን ተመካክረን የሆነ ነገር መወሰን አለብን። ሲቀጥልም ደግሞ ጊዜ በሄደ ቁጥር ይሄ ልጅ የተጎዳ ነው የመጣው፣ ይሄ ልጅ የሆነ ነገር እየሆነ የመጣው ነገር ከወደ አይበለው ነገር ቢፈጠር እድሜ ልክ ጸጸት ውስጥ እንገባለን። ስለዚህ ዛሬውኑ የሆነ ነገር እንወስን፣ ዛሬውኑ የሆነ ነገር እናደርግ። ዛሬውኑ ሱመያ ጋር ያድራል፣ ሱመያ ጋር እንትን ይላል እንጂ እኛ በማንኛውም ሰዓት እኛና አሚር አንለያይም፣ አንድ ላይ ነን፣ ሁሌ ከጎኑ ነን። እሱ ደግሞ ማለት እንውሰድህ እኛ ጋር አሁን ምናምን ስንለው እሺ አይለንም። በዛ ነው ይሄን ያህል እሱን መንከባከብ ያልቻልነው። ግን እኔ እንጃ በተቻለኝ አቅም እየተንከባከብኩት ነው። እኔ በተቻለኝ አቅም እየረዳሁት ነው ብዬ አስባለሁ። ብቻ እስቲ አሁን ቀጥታ ሙባጋ እንሂድና ሙባ ያለበት ቦታ እኛ ተመካክረን ነገር እንወሰን። ወደ ቤተሰቦች ደግሞ የደረስነውን ነገር ለእናንተ እናሳውቃችኋለን። እናንተም ጸሎት አድርጉልን፣ በየሃይማኖታችሁ ዱአ አድርጉልን። አሚር ይሻለዋል፣ ከዛሬ ነገ ደህና ይሆናል ብለን እናስባለን። እንወዳችኋለን። የደረስንበትን እናሳውቃችኋለን ወደ ቤተሰቦቻችን። እናመሰግናለን።